ታውንዳላውቃቱን እንዴ እኮ ለነገሩ ሀብት ሲበዛ ልጅ በልጅ ስትሆን ረሳኸው ቁላጩ ወይኔ ደስ ሲል ልክ እንደነሱ ገበድ ላርግለ ከዛ በቃ ማንንም አይችለው ቡርቴ የሊያ መንታት ናት የራሴ ልጅ ነች ቡርቴ የሊያ መንታት ናት አህያና ፈረስን አይተዋል ትልቀታቸው ለነገሩ እነሱ ሲያረጉ ራሱ መች አፍራችሁ ዞር ነው የምትሉት ትልቀቱ እኮ ትልቀት አይደለም ቴስን ጠይቅ በቃ እኔ የሊያ መንታት ማን ናት ያቺ የተገበረችው እኔ ለነግራችሁ ከዚህ በላይ በቃ ይናገራል ወይ ሳይናገር ወይ ዘሩታልኩ ቃል አይደለም ያዝ ነው የሊያ መንታት ማን ናት ትንሽ ኮነ ብልትክ ላተልቅ እርሱ ያልጸጸቱትን እኔ የሚጸጽተኝ መስሎታል ይነሳክባክ ሰው ነው ኧረ ማታውቀው ነገር አለ ባክልጂ ይቀመጡ ካረካክ ደግሞ መታረካ ሴት ጋር ተቆማለው ማለት መንገዱን አሳየልሃለሁ የሊያ መንታት ማናት ይናገሩ ማናት ኬጂቢ እና ሲአይኤ ሞሳድ የሚባሉት ነገሮች እንኳን እንደኛ በሚስጥር የተሞላ አይደለም እንዴት ደፈረች እቺ ከብት በቃ ቆላህን ማተልቋለሁ ብልትም ላርግልክ ሁለቱንም በቃ ሰው አያስፈልግም በራስ ካለም ትኖራለህ እንዴ እዛው ነው በክሲን ፈራፈር ደሙ እንዴት ሲጠጥ ነው የምታየው ኤሊ ይመጣል ኤሊ ይታርዳል ኤሊ ደም ይጠጣል ግን ደግሞ ከቆሳቁስ ሴክሱ ነው የሚሻልክ ያይሻላል የቱ ይሻላል እንደራደር ወደ እኔ ጋር ምን ተመጫዋለሽ ያ ያሰብሽው ሰው የሚስጥር የሚባል ሰውዬ እንዴት ሚስጥር አሳልፈ ትሰጭበታለሽ አሁን ላይ ሴት ልጅ ካላረካት እኮ አትፈልግም ወይዘሮ ታሪካ ከኔ ጋር አውሩ በቃ እንደበለክ እንደ ቃያ ያድርካቸው እነሱንም ታስደስታለህ አንተም ትረካለህ ደስተኛ ትሆናለህ የሊያ መንታ እህት የት ነው ያለች የሊያ ሴትም እኮ አላት ከፈለክ እንደነገርኩ ብልት ላተልቀውና ከኔ ጋር መሞከር ትችላለህ እግሬ ጣቢ ሳሙና ምናምን የምትይው ዛሬ ምን ታረግ ረሳው ካዲስ ለሆንክ እንዴት ጨከነች እንዴት ደፈረች የሚመጣባትን ፍርድ እንዴት እያወቀች እንዴት መናገር ቻለች እኔ ላንተም እያወሩ እየፈራሁልህ ነው አንተ በምን ጉልበትና በምን አቅም ነው የምታረገው ከነሱ ያፈነገጡ የካዱ ሁሉ ልጆቻቸው አብደዋል ቤት ለምቦሳ እንኳን ደስ አላችሁ በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል ልብ ይበሉ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል የልጆቹ ማቆያ የስፖርት ማዘውተሪያ ስፍራ የጋራ መሰብሰቢያ አዳራሽ በቂ መኪና ማቆሚያ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሉ ሰመር ሪል ስቴት ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪያስ ነኝ ውድ ቤተሰቦች እንግዲህ ያው ትናንት ለመጨረሻ ጊዜ በለቀቅንላችሁ ቪዲዮ ያቺ ጠንቋይ ሴት ወይዘሮ ታሪኳ የተባለችው ግለሰብ እንግዲህ ሁሉንም ነገር ዘግዝጋ ተናግራ ነበር እንግዲህ ምንም አይነት ጉልበት ምንም አይነት ኃይል ሳንጠቀም እንግዲህ በተራቀቀ መንገድ በብልሃት ያለውን ነገር እንድታወራ አርገናታል ውድ ተመልካቾቻችን አቶ በኃይሉና ወይዘሮ ወላንሳ ከሁለት 10 ዓመታት በፊት ያቺ ጠንቋይ ሴት ቤት ለምን እንደሚሄዱ እያንዳንዱን ነገር አወጣተናል በካሜራችንም በዚህ ስልክ ሳይቀር በማስረጃነት ይዘናል ውድ ቤተሰቦች እንግዲህ አሁን ላይ ወይዘሮ ታሪኳን ወደዚህ አምጥተናቸዋል እንዲሁም አቶ ባይሉንም ወደዚህ አምጥተናቸዋል ውድ ቤተሰቦች እንግዲህ ትናንት ወዲያው ቀረጻው ካለቀ በኋላ እንግዲህ ሁለቱንም ለማገናኘት ሞክረን ነበር ስላልተሳካልን ነው እንግዲህ በአንዳንድ ክፍተቶች ምክንያት ግዴታ አንድ ቀን መጠበቅ ይኖርብን ስለነበር ነው ውድ ተመልካቾቻችን እንግዲህ ወይዘሮ ታሪኳንና አቶ ባይሉን እንግዲህ እዚህ እናጋፍጣቸዋለን ፊት ለፊት የደበቁትን ሚስጥር እያንዳንዷን ይናገራሉ ወይዘሮ ታሪኳ ከአንድ ቀን በፊት ትናንት ሁሉንም ነገር ተናገሩ ማለት ሌላ ቀሪ እውነት የለም ማለት አይደለም
አሁንም ቢሆን የሊያ መንታ እህት ማናት የሚለውንም ነገር በደንብ እናጣራለን። ከወይዘሮ ታሪኩ አንደበትም እንዲሁም ደግሞ ከአቶ ባይሉ አንደበትም በቀጥታ ምን ሰማይ ይሆናል። ውድ ተመልካቾቻችን እንግዲህ እስኪመጡ በትዕግስት እንጠብቃቸዋለን። ያለውን ነገር በጥንቃቄ ነው እያስኬድን ያለ ነው። በተለይ ደግሞ አሁን ቀረጻውን እያረግንበት የምንገኘው አካባቢ እንግዲህ አስተማማኝ የሆነ ጥበቃ መድበናል። ያው እኛ ላይ ጥቃት እንዳይደርስ ወይዘሮ ታሪኳ እንግዲህ የተለያዩ ማስፈራሪያዎችን ነው እያደረሰችብን ያለችው። እንግዲህ ዝናዬ ትልቅ ነው እያሉ ስለሆነ እንዲሁም ደግሞ ቢሾፍቱ አካባቢ እኔን የሚያቀኝ ሰው ብዙ ነው። እንግዲህ እናንተ እኔን የሆነች ነገር ካረጋችሁኝ ዝንብ እንኳን እንዲያርፍብኝ ካረጋችሁ ውርድ ከራሴ እንግዲህ ለሚደርስባችሁ ነገር ኃላፊነቱን አልወስድም እያሉ በተደጋጋሚ እያስፈራሩን ስለሆነ ያለውን ነገር በጥንቃቄ ነው እያስኬድን ያለን። ውድ ተመልካቾቻችን ለዚህ ቻናል አዲስ ከሆናችሁ ጎጆ ቲዩብ ቻናልን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። ውድ ተመልካቾቻችን ከተወሰኑ ደቂቃዎች በኋላ ተመልሰን መተናል። ወይዘሮ ታሪኳና አቶ ባይሉ እንግዲህ እዚህ ተገኝተዋል። ያው ከነሱ ጋር አንዳንድ ቆይታዎችን እናደርጋለን። አቶ ባይሉ እንግዲህ እንዴት ነው ማቆያ ተመችቶታል? ያው ያለን አማራጭ ማቆያ እንዲቆዩ ማድረግ ነው። ምንም ማድረግ አንችልም። ይህን ያደረግንበት ምክንያት ደግሞ እውነቱን እየነገሩን ስላልሆነ ነው። እንደዚህ አይነቱን አካሄድ ባንጠቀም ደስ ይለን ነበር፣ ግን ደግሞ ካልተባበሩን ያው ግዴታ ነው። በጣም ልኮ ነው ኑሮዬን ያስተጓጎልከው። ሳላስበው ነው እንግዲህ በምን አይነት ሁኔታ ውስጥ ብዙ ነገሮችን እየሰራው እያለ ነው አዋከበ ይዘኸኝ የመጣው። አሁን ማን ነው እዛ የሚሸፍንልኝ? አንተ ለሰው ስለሚከስሩት ነገርና ስለሚያጡት ፍራንክ አያስቡ። እሱን እኛ እናካክሰዋለን። እኛም ባጠፋነው ልክ እንቀጣለን። እኔ የምፈልገው እውነቱን ማወቅ ብቻ ነው። ሌላውን ዛሬም ስለ ገንዘብ ነው። እኔ እኮ ከየት ነው ይሄን ሰውዬ ደግሞ ያመጣው? ኧረ በፈጠረ ወደ ዛርግ ልጅ ሴትዮ ምን እያወራሽ ነው እንጂ ገንዘብ ታስባለህ? ኧረ እባክህ ወደ ዛርግ ልጅ ምንድነው? ጤነኛ ነች ግን እቺ እኔን አታውቅኝም? እኔ ታውቂኛለሽ? እኔ የት ነው የምታውቂኝ? ጤነኛ ናት ወንድሜ? ይኸውልህ የበላበት ማለት አላውቃትም እያሉ ነው። አንቺ እኔ ታውቂኛለሽ? አንቺ አንተዋወቅም ማለት ግን ጤነኛ ናት ወኔ ወንድም? አቶ ባይሉ አልገባኝም። ኧረ እኔ ምንም አላውቃትም። እቺ ሴትዮ ገና ዛሬ ነው ያየኋት። ምን ፈልገሽ ነው? ምን ገንዘብ አለሽ? እኔ ጋር ምን ፈልጊ ነገር አለ? ምን ማለት ነው? ገና ዛሬ ነው ያየኋት። ኧረ እኔ አላውቃትም፣ ምንም ነገር አላውቃትም። አዎ በጣም አታውቀኝም። አዎ ካዲ የበላህበት ነው ወጭ ሰባሪ ማለት አንተ ነህ። አንተ ዝም በል ስነ ስርዓት አስይዝልኝ። ኧረ ምንም ማለት ጤነኛ ምታስመስለኝ የምችልሽ ከምን ጋር አስቀመጠኝ? ምናልባት ምንድን ነው? ወይዘሮ ታሪኩ እኔ የምመስል ሰው አይተሽ እንዳይሆን እኔት ስነ ስርዓት ያዥ። ኧረ እባክህ ባላወቀ መሆን ነው እንዴ? ባላወቀ ልትሆን ይመሳሰላል እኮ ሰው አንዳንድ ጊዜ ታውቃለህ፣ ሰው ይመሳሰላል። እኔም በቀደም ዕለት የሆነ ሰው እንደዚህ አይቼ ሰላም ብዬ እንትን ካልኩ በኋላ እንዴት እንዳፈርኩኝ እንደዛ ሊሆን ይችላል። አይ ስርዓት ያዥ። ጤነኛ ትመስለኝ ጤነኛ ነኝ መስለኝ። አንተ ጤና አይደለ አንተ ነው እንጂ። አረ ይሄ ደግሞ ጭራሽ ሌላ ምን ልታወራ ነው አንተ? ጤና አይ ተመሳስለብኝ ነው ብትይ እኮ ችግር የለም እኮ እንዴ። እሺ ምንድነው ነገሩ? እንዴት ነው? አቶ ባይሉ አላውቃትም ነው እያሉ ያሉት። አይ ሰው እኮ ይመሳሰላል። ከመቼ ሊዋሹ ነው? ለምንድን ነው ሁለት አስርት ዓመታት በፊት ወይዘሮ ታሪኳ ጋር ይመላለሱ እንደነበር የሚያሳዩ የሚያረጋግጡ ብዙ ማስረጃዎች አሉ። እነዛም ማስረጃዎች አውጥተን ማሳየት ካለብን ስለ ፎቶ አይደለም እኔ እያወራሁ ያለሁት። ከሁለት አስርት ዓመታት በፊት ይህቺ ጠንቋይ ሴትዮ ጋር እንደሚመላለሱ ከባለቤቱ ከወላንሳ ጋር የሚያረጋግጡ ብዙ ማስረጃዎች አሉ። እኔ የሚመስለው ወንድም አለኝ፣ ያጎቴ ልጅ እሱ ነው የሚመስለው። እኛ የሚገርመን በዘራችን በጣም ነው የምንመሳሰለው። የኔ ቤት በጣም አረጋግጪ እንዴ ተመሳስሎብሽ እንዳይሆን ይቅርታ እንዴ። እኔን አንተ አታውቀኝም አይደል? ዛሬማ ምን ታረግ? ያጣውን ሁሉ አገኘህ። ወይኔ ታሪኳ። እሺ ዛሬማ ምን ታረግ? ወይዘሮ ታሪኳ ረሳው? ያቺን ቀን መተህ ያለቀስካት ለቅሶ ተደፍተክ ስንት ነገር መተህ ስንት ነገር ከኔ እንትን ብለህ መተህ ያጣኸው አለ።
መተ ጉልበት ላይ ተደፍተ ያለቀስካት ለቅሶ ረሳሃት እንዴ? ዛሬማ አገኘሃት እኮ እኔ መተ የእግሬን ፍቅፋ እኮ እኔ አንቺ ነገር ጣቢ ያልጠጥ እኮ እኔ ረሳው። ዛሬማ ምን ታረግ? ያጣሁን አግኝተሃል። አንቺ ስለ ያጣሁን አገኘህ። ዛሬማ ምን ታረግ? ምን እያወራሽ ነው? አይደለ ታው እንዳላወቃቱን እንዴ እኮ ለነገሩ ሀብት ሲበዛ ልጅ በልጅ ስትሆን ረሳኸው። እሺ እየተሳደበች እኮ ነው እንደም ወይዘሮ ታሪኳ ተዳልፈታ እንደነበረ ብቻ ብዙ ነገር ለፍልፍ ያለው ለእናንተ ማውቻለሁ። ምን ግን እኮ ነኝ እንደዛ አንዴ ሚስጥሩ እንዳወጣ ኧረ ስነ ስርዓት አድርጊ አንቺ እንዴ ይቀመጥ። ኧረ እባክሽ ዝም ብላ እያወራች እኮ ነው እንዴ ዝም ብዬ እንዴት አወራለሁ? አበው ሲተርቱ ፈስ ያለበት ዝላይ አይችልም ይሉ ነበር። እንደሆነ በጣም የምወደው ተረት ነው። ውድ ተመልካቾቻችን አባቶቻችን እንዴት አስቡት እንደተረቱት ባላውቅም ፈስ ያለበት ዝላይ አይችልም። እርሶም አቶ ባይሉ የደበቁት ሚስጥር ገና የሚስጥሩ ጫፍ ሲወራ እንደዚህ የሚያረጉት ለማለቀቅ እኮ ብዙ ነገር ሞክሬ ነበር። ምንም ባያቋት ነው። ኧረ እባክሽ ስነ ስርዓት ያዥ እባክሽ። እስኪ ልብ ብለሽኝ እስኪ እንዴ የዛሬ ስንት ዓመት የተፈጠረ ታሪክ ይሄ ነው ብለሽ እኔ ከስራ አዋክቦ እንደዚህ ታሪክ ይቆያል እንጂ እኮ አይጠፋም። እንዴት እርግጠኛ ሆንሽ እንዴ? የሰው ልጅ እኮ በ3 ወር ውስጥ እኮ ይቀያየራል እኮ እግሬ ጣቢ ሳሙና ምናምን የምትይው ዛሬ ምን ታረግ? ረሳው ካዲ ስለሆንክ። እሺ ወደ ዋናው ጉዳይ እንግባ። አቶ ባይሉ አንድ ላስጠነቅቆት የምፈልገው ነገር ምንድነው? እንደዚህ የማይሆን አካሄድ መምረጦት የትም አያደርሱት። ይልቁንስ ሁሉንም ነገር ያደረጉትን ነገር በሙሉ አምነው ቅጣቱን ቢያቀሉ ነው የሚሻለው። በዚህ መንገድ ከሆነ መቼም ነው ማያሸንፉን። መቼም እንደ ወይዘሮ ታሪኳ ያለውን ነገር ተቀብለው መናገር ያለቡትን እውነት ቢናገሩ ነው የሚሻለው። እኔም ብዙ ጊዜ በወሬ መሃል አንቱ ምሎት ስለማከብሮት ነው። ስለዚህ እውነቱን ቢናገሩ ይሻላል። አንድ ነገር እኮ የኔ ወንድም እንዴ የሰው ልጅ ይመሳሰላል እኮ እንዴ። ከተማ እንኳን ብትመለከቺ ዛሬ መተሽ ከሁለት ወር በኋላ ይቀያየርብሻል እኮ። የሰው ልጅም እኮ ይቀየራል። ጸጉሩ ይቀየራል፣ ምኑ ይቀየራል፣ ውፍረቱ ይቀየራል። አቶ ባይሉ እኛ ወይዘሮ ታሪኳን መጀመሪያ በቁጥጥር ስር ስናውል እሳቸው እኮ አይደለም የጠቆሙን። ባደረግነው ማጣራት የእናንተን ባክግራውንድ የእናንተን የጀርባ ሚስጥር ስናጣራ ከሁለት አስርት ዓመታት በፊት አንዲት ወይዘሮ ታሪኳ የተባለች ጠንቋይ ሴት ቤት እንደምትመላለሱ ደረስንበት። ይህችን ሴት በቁጥጥር ስር አዋልናት። ወዲያው ያለችበት አካባቢ ሄደን ቦታው ድረስ የደረሱ አቶ ባይሉና ወይዘሮ ወላንሳ የሚባሉ ሰዎችን አላውቅም ብለው ዋሽተውን ነበር። እንግዲህ በዚህም በዛም ብለን በብልሃት ሁሉንም ነገር እንዲያወሩ አድርገናል። አሁን የምንፈልገው አንድ ነገር ነው። ወንድሜ የጠላት ወሬ ነው። አንድ ነገር እባክህ የኔ ልጅ ጊዜን አታባክን። ይሄ የጠላት ወሬ ነው። የሊያ መንታ እህት የት ነው ያለች? የሊያ ማን ነው? አንድ ሴት ልጅ ብቻ ነው ያለችን። በልጅ አልታደልንም። ሊያንም ፈጣሪ ብቻችሁን ከምትፋቱ ብሎ ነው የሰጠን ሲሉ ነበር አይደለም? ምን ነው እኮ አሁንም ቸገረኝ ብላ ነው የመጣችው እሱ። እኔ ችግራችሁን ችግር ልፍታላችሁና በቃ ትሂድ በቃ በዚህ ብታቆም ማንም እኔ ወደ ስራዬ በቃ እኔ ማንም ከዚህ በላይ ብልጥ ባይሆን ባይሉ ባለ ሀብቱ ነው ብሎ ሰዎች በምክንያት የማያደርጉት ነገር የለም። እና ላንተም ለሷም ለሁለታችሁ የትኛው ሀብቱ እባክህ አቶ ባይሉ ገንዘብ የማይፈታው ችግር የለም። በቃ እኔ ገንዘብ የማይፈታው ችግር የለም። ምንም ካላረጉ ለምንድን ነው ገንዘብ መስጠት የሚፈልጉት? ንጹህ ከሆኑ ለምን ገንዘብ ይሰጣሉ? አቶ ባይሉ ወይዘሮ ታሪኳ ለኔ የነገሩኝን እውነት በሙሉ ለሳቸው ነገራቸው። ምን ማያውቀው ነገር ኖሮ ነው የምነግረው? እሱ ራሱ ይንገር ከመጀመሪያው ጀምሮ ያውቃሉ። ግን ታዲያ ምንድነው እኔ መስማቴን ማወቅ አለባቸው። አዎ እኔማ ለመደበቅ ሞክሬ ነበረ። እንግዲህ ወደ ቤት ትሄጃለሽ ምናምን ብለህ ነው አንተ ራሱ ያወጣጣኝ እንጂ የማንም ሚስጥር የራሴን ሚስጥር ለመደበቅ እንኳን የሱን ለነገሩ የራስ ወድ ያልቻለውን የሰው ወድ አይችልልህም ወንድሜ። ላንተ ነው ነገር የምነግርህ። ግን በተቻለ መጠን
ሚስጥር ላደርግልህ ሞክሬ ነበረ። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት ለእሱ ብቻ ነው ብዬ አወራው። እሱ ደግሞ ያው እንግዲህ አንተንም አፈራርጎ ያው እንግዲህ ሚዳ ላይ አወጣው። ምንም ማድረግ አልችልም። እና የተፈጠረው ነገር ከመጀመሪያ እስከ መጨረሻው ነግሬዋለሁ። ንገረው አንተ ልጅ አታ ሚስትህ ልትፈታት እንደነበረ፣ ልትለያዩ ሽማግሌ ሰብስባችሁ ልትለያዩ እንደነበር፣ ከዛ እዚህ ቦታ ቢሾፍቱ አለች ሴት ተብለ እንደተላክ ነገርኩ። እኔ አላቃትም ስለ አላቃትም አቶ ባይሉ አሁንም አመለጦት። ሰው ወዳይ አይችልልህም አልኩ። ምን ላድርግ? አሁንም አመለጦት እኮ። እንዴት አንቺ ሚስጥር ታወሪያለሽ ሊሉ ነበር። ቅድም ሚስጥር ስትል ጊዜ እንዴት ስትብል ብዬ እኮ ነው። እንዴት ሚስጥር የሰው ሚስጥር እንዴት እንዴ ነገር ሁሉ ነገረው። ምንም ማድረግ አይቻልም። እውነትና ንጋት እያደረ ነው አልኩሽ እኮ እንዴ። አንዴት ቅድም እኮ የሆነ በመሃል ላይ ሚስጥር ምናምን ብላ ነበረ። ሚስጥር ደግሞ እኮ እንዴት ሚስጥር ማለት ሚስጥር ነው አይደል እንዴ? አንቺ ያን ሰውዬ እንዴት በቃ ሚስጥር ምን ማለት ነው ሚስጥር ማለት እንዴ? ሚስጥር እስኪ አብራሪው እስኪ ሚስጥርን እንዴ ማለት ይኸውልህ በሁለት ሰዎች መሃል ላይ የሚደረግ የሚወራ ወሬ ነው። ግን አሁን የለም ድሮ ቀረ። ቆይ ሚስጥር ካልሽ ያ የምትፈልጊው ሰውዬ ሚስጥር ካልሽ እስከ ሞት ድረስ እኮ ሚስጥር ማለት ነበር ነው። እኔ ይዛን ሰውዬ ሚስጥር ጠብቂና አንቺ ያልጠበቁ እንዴት ያንተ ልጠብቅልህ? ወደ እኔ ጋር ምን ተመጫዋለሽ እንዴ? ወደ እኔ ጋር ምን ተመጫዋለሽ? ያ ያሰብሽው ሰውዬ ሚስጥር የሚባለው ሰውዬ እንዴት ሚስጥር አሳልፈሽ ትሰጭበታለሽ? ጨካኝ ነሽ አንቺ፣ ጨካኝ ነሽ እንዴ? ሰውዬውስ ቢሆን እኮ ሚስጥሩን አገልጠሽ ሰጠሽ ማለት ነው። ችግር የለውም አቶ ባይሉ ይዋሹ፣ ችግር የለውም። አማልክት ይፈርድ፣ አንቺ ይፍረድብሽ። በቃ በደንብ ይዋሹ። በዋሹ ቁጥር ደግሞ የሚፈጠረው ነገር እዚህ ከኛ ጋር ማቆያ መጋዘን ውስጥ ጊዜውትን ነው የሚያራዝሙት። ለቫኬሽን አይደለም የመጡት። ስለዚህ ቢተባበሩን ጥሩ ነው። እኩል ተባበራል። ከዚህ በላይ እኔ ራሱ መለማመጥ የሀብቴን ግማሹን ውሰዱ። በቃ ለዚህ ዓለም ችግር እኮ ገንዘብ የማይፈታው ችግር የለም። በቃ ገንዘብ ልስጣት ትሄድ፣ አንተም ልስጥህ። የምትፈልጉት ገንዘብ አይደለ? እኔ የማያልቅ ገንዘብ አለኝ። ለምንድን ነው ገንዘብ ቢሰጡ? በቃ የሰዎች ሁሉ ችግር ገንዘብ ነዋ። እኔ ደግሞ ችግር የለብኝም። እኔ ችግር የለኝም። ገንዘብ ችግር የለብንም። አብዛኛው ሰው ችግሩ ገንዘብ ነው። እኔ ደግሞ የገንዘብ ችግር ሰው ይስጡ። ለተቸገረ ሰው መስጠት ይችላል። እኛ የገንዘብ ችግር የለብንም። ችግር መምታታ ነበር እኮ አይደል? በጊዜው ዛሬ ቀን ጥሎኝ ይኸውልህ ከጉዝጓዜ ከፍራሽ ላይ ወጥቼ ወይዘሮ ታሪኳ ቀን የማይጥለው የለ ይኸውልህ ቀን ጥሎኝ ካንተ ጋር አልኩ። አይኔ ማየት አይንህም ማየት ራሱ አልፈልግም ነበር። ምን ታረጋዋለህ? እንደ አንተ አይነት ካዲ ደግሞ ፊት ለፊት ቁጭ ብዬ ካንተ ጋር ተያየው። ያገኘው ሁሉ አሁን አንቺ ሚስጥር ትይዛለሽ። አሁን አንቺ ሚስጥር ደግሞ ሚስጥር መጀመሪያ ተነጋገሩ። ከዚህ በላይ የማይረባ ውሸቶትን መስማት አልፈልግም። ወይዘሮ ታሪኳ ከኔ ጋር አውሩ፣ ከኔ ጋር አውሩ። በቃ ችግር የለውም። አቶ ባይሉ ከእርሶ ጋር ምን ማድረግ እንዳለብን እኛ እናውቃለን። ችግር የለውም። ወይዘሮ ታሪኳ አሁን ምንም ትርፍ ነገር አልፈልግም። ሁሉንም ነገር ነግሬያለሁ። ድጋሚ አውሪ አልከኝ። የሊያ መንታት ማናት? እሱን ጠይቅ። በቃ እኔ የሊያ መንታት ማናት? ያቺ የተገበረችው ማናት? አቶ ባይሉ ኧረ እባክህ ዝም ብሎ የሚነገር ንግግር እኮ አይደለም እኮ እንዴ። እኔ እፈራለሁ። አንተ ለምትናገረው ንግግር እኮ እኔ ማሰብ ራሱ እንኳን ያስጨንቀኛል እንኳን ለመናገር። ስለዚህ አይነግሩኝም። በጣም የሚያስፈራ ነገር እኮ ነው የምትጠይቀኛል። አይነግሩኝም እንዴ? የሊያም መንታት አይነግሩኝም። እኔ ምንም የማውቀው ነገር የለም። የሚያስፈራ ጥያቄ ነው። አንተ አስፈራም እንዴ? ስለ አንዳንድ ነገሮች የምታውቀው ነገር የለም?
ሰው ላይ የደረሰባቸው እንዴ? ምንም ነገር የማውቀው ነገር የለም። አንቺ ሳትፈሪም እንዴ? በቃ ዝም በይው ወይዘሮ ታሪኳ፣ በቃ ዝም በይው። አንዴ ዝም ይበሉ አቶ ባይሉ፣ ዝም ይበሉ። ዝም ብለሽ ነው ብትቦታ ዝም ይበሉ፣ ዝም ይበሉ። እርሶ ሰውዬ ዝም ይበሉ። ወይዘሮ ታሪኳ፣ ወይኔ ታሪኳ፣ ከአቶ ባይሉ ጋር በግል የማወራው ነገር አለ፣ በግል የማወራው ነገር አለ። ይወጡልኛል። ኑ ያዟት። እንገናኛለን። አሁን ከነገርሽው በላይ ትናገሪኝ ነው። አንድ ነገር ትናገሪኝ። እሺ አቶ ባይሉ፣ ወይዘሮ ታሪኳ ሁሉንም ነገር ነግረውኛል። የእርሱን ነው የምፈልገው። እሺ ይሄ ጊዜው ምንድን ነው የምነግርህ? አሁን አንተ ምን ልንገርህ እንዴ? ዛሬ ቴክኖሎጂ እኮ የረቀቀ እኮ ነው። ገንዘብ ማግኛ ዘዴ የማያደርጉት ነገር እኮ የለም፣ የማያደርጉት ነገር የለም። ምን አለበት ቸግሮኛል ብትል። በጣም ጥሩ። ምንድን ነው የምናደርገው? አቶ ባይሉ እስካሁን የሰራናቸው ቪዲዮዎች አሉ። ወይዘሮ ታሪኳም ሊያ መንታ እህት እንዳላትና እንደተገበረች የአቶ ባይሉና የወይዘሮ ላንሳ ቤተሰቦች ይህን ድርጊት እንዳረጉ አዋቂ ቤት ሄደው እያንዳንዱ የተቀረጸውን ቪዲዮ ፊት ሳይሸፈን የተቀረጹትን ቪዲዮዎች በሙሉ ዩቲዩብ ላይ የምንለቅ ይሆናል ማለት ነው። አረባክ ይህ ማለት አረባክ ወይዘሮ ታሪኳ አረባክ ስለ እርሱ ያወሩት ነገር በኋላ እንዳያዘጨት ባክ እኔ ያለኝን ሀብት በቃ ወሰደው። በቃ አሁን የምትለው ነገር በቃ ተው በእናትህ። ይነሱ። እርሱ ያልጸጸቱትን እኔ የሚጸጽተኝ መስሎታል? ይነሱ። ባክ ትልቅ ሰው ነው። ኧረ የማታውቀው ነገር አለ። ባክ ልጄ ይቀመጡ። እሺ እስከ መች ነው እውነቱን ለመደበቅ? እስከ መች ነው እውነቱን የሚደብቁት አቶ ባይሉ? ስለዚህ ወይዘሮ ታሪኳ ጋር ይመላለሱ ነበር። የጨነቀው እርጉዝ ያገባል ሲባል አልሰማህም እንዴ? እኔ ልጅ የጨነቀው እርጉዝ ያገባል ሲባል አልሰማህም እንዴ? በጣም ነው እኮ ባለቤቴን የምወዳት እንዴ። ላጣት ሆነ እኮ እኔ በህይወቴ እንደዚህ አይነት ቦታ ረግጬ አላውቅም። በቃ የጨነቀው እርጉዝ ይሆናል ያገባል ሲባል በቃ ልንለያይ ትንሽ ቀረ። ያላደረግነው ጥረት የለም። ውጭ ሀገር ሁሉ ሄድን፣ በጣም ገንዘብ አወጣን፣ ብዙ ነገሮችን አደረግን። አንዷ መጣች ቤታችን። በቃ የሆነ እንደናንተ ችግር ነበረብኝ። ይኸው ልጅ በልጅ ሆኜ ያለው የእሳቸው መጀን እንደዚህ ብላ በቃ ችግር እንደተፈጠረ በእነሱ መካከል፣ ከዛ በኋላ የችግሮቻቸው መፍትሄ ደግሞ እነሱ እንደሆነ ተነገረ እና ምን ማድረግ ነበረብኝ? ባለቤቴ ማጣት ነበረብኝ? ያለ ልጅ መሆን ነበረብኝ? ሁልጊዜ መጨቃጨቅ መጣላት ነበረብኝ? የሌሎች ሰዎች ችግርና መፍትሄ ሳይ እኔም በቃ የመፍትሄው አካል ለመሆን ሰው የረገጠበት ቦታ ሄድኩ። በቃ ከገባ በኋላ ደግሞ መውጣት አትችልም። እግርህ አንዴ ከገባ በኋላ መውጣት አትችልም። በብዙ ሚስጥር፣ በብዙ ስነስርዓትና ደንብ፣ በብዙ ነገር ነው ውስጥ ከገባ በኋላ ለማየት ለመስማት እንኳን ያሳብዳል። እንዴት አድርጋ እንደተናገረች እኔ ገርሞኛል። እንዴት ጨከነች፣ እንዴት ደፈረች። የሚመጣባትን ፍርድ እንዴት እያወቀች እንዴት መናገር ቻለች። ብዙዎች አብደዋል። ይኸው ገጠር ያሉት አቶ አደፍርስም ከብቶቻቸው አልቀዋል። ከነሱ ያፈነገጡ የካዱ ሁሉ ልጆቻቸው አብደዋል። እኔስ ነገ እኮ የነሱ ዕጣ ፈንታ ነው የሚደርሰኝ አይደለ እንዴ? እንዴት አድርጌ ልውጣ? መውጫ መንገድ ያገኘው መስሎኝ እንደምንም ብዬ ባፈተልክ ብዙ ነገር ተፈጠረ። ሌት ተቀን ፍርሃት ነው፣ ሌት ተቀን ስጋት ነው። ካሁን ምን ይፈጠራል የሚለው ጊዜ ስጋት ነው ያለብኝ። በቃ በዛ መንገድ እዛ ገባ። ለልጅ ስል ሀብት አለኝ እኔ፣ ሀብት ችግር የለብኝ። የልጅ ጉዳይ ግን የቀን የሌሊት ሀሳባችን የሰው ልጅ ለማምጣት ለማሳደግ ሞከርን፣ አልቻለም። በቃ ይሄ የሆነ ምንድን አይታወቅም። ብቻ መንታ ልጅ ወለድን። በብዙ ሚስጥር በብዙ ነገር የተተበተበ ነው። እኔ የማውቀው ሚስጥር ወንድሜ፣ እኔ የማውቀው ሚስጥር ባለቤቴ አታውቅም። ባለቤቴ የምታውቀው ሚስጥር እኔ አላውቅም። ኬጂቢ እና ሲአይኤ ሞሳድ የሚባሉት ነገሮች እንኳን እንደኛ በሚስጥር የተሞላ አይደለም። እንዴት ደፈረች እች ከብት? እንዴት ከሷ በላይ እኮ ብዙ አለቃዎች እኮ አሉ
አይደለም እንዴ? እሱ አይደለችም እኮ ሌሎች አሉ። በብዙ ምስጢር የተተበተበ ነው። ከዛ አፈናቅለን ይዘህ የመጣኸኛው ነው። ለተናቀር እኔ አንድ ቀን በጥሩ እንቅልፍ ተኝቼ አላውቅም። ሁሌ እንደባነንኩ ነው። ሁሌ እንደቃዠው ነው። ሲፈልግ አምባ ጠርሙስ ከቶ ይከድብኛል። ለመውጣት ስታገል ነው ሙሉ ከሱ አፈተለኩ ብዬ ሄድኩ ብዬ እግሬን ባወጣው ቁጥር እየተሰቃየሁትን ስቃይ እኔ የማውቀው። በተነፈስኩ ቁጥር ሰውዬ መጥቶ የሚያንቀኝ ነው የሚመስለኝ። መንፈሱ መጥቶ የሚይዘኝ ነው የሚመስለኝ። እባክህ ልጅ ብዙ ሚስጥር አለ፣ ብዙ ነገር አለ። እኔ ለአንተም እያወሩ እየፈራሁልህ ነው። አንተ በምን ጉልበትና በምን አቅም ነው የምታደርገው? ምንድን ነው አቅም? እስኪ ንገረኝ። ከኛ የበለጠ አቅም እንደዚህ የምታደርግበት እስኪ ንገረኝ። አንተ እስኪ ይህን አቅም አካፍለኝ። እንዴ አንተ ምንድን እንዴት ደፈርክ? እኔ ለማሰብ የፈራሁትን እኮ አንተ ለመናገር እየደፈርክ ነው ያለው እኮ። እባክህ እሺ እባክህ እኔ ያለሁበትን ስቃይና ችግር ተረዳኝ እንጂ። ጥሩ ነው ሁሉንም ነገር መናገሩት። የሚቀሩ ብዙ ነገሮች ቢኖሩ አሁን አንድ ነገር ለማወቅ ብቻ ነው የምጓጓው። ሌላው ነገር ለጊዜው ይቅርብኝ፣ አያስቸኩለኝም። የሊያ መንታ እህት ማነች? ለወይዘሮ ታሪኳ የገበረችት? እንግዲህ እኛ አንድ ልጅ ነው የፈለግነው። ባለን ጊዜ መንታ ልጅ ተሰጠ። ቃል ገብተን በደም ነው ስነ ስርዓት። ወይዘሮ ታሪኳ እያሉ ያሉት የመጀመሪያ ልጅ ከወለዳችሁ የመጀመሪያው ልጅ ትሰጡኛላችሁ ነው። ታዲያ ለምን ሄዳችሁ ልጅ ወልዳችሁ እዛው ለጠንቋይ የምትገብሩ ከሆነ ለየትኛው ጥቅም? ነገርኩህ እኮ አንዴ እግርን ካስገባ መውጣት አትችልም። ከዛ በኋላ የልጅ ግብር አይደለም፣ ቀጥሎ ሌላ ግብር አለ። ቀጥሎ በደም ነው ስነ ስርዓቱ የተካሄደው ነው ያሉት። እስቲ ጨርሱልኝ። በደም ነው ስነ ስርዓቱ የተካሄደው። ስነ ስርዓቱ ከባድ ነው እንዴ። እዛ ጋር የምታየው ነገር እኮ የኔ ልጅ እንዴ፣ አንዷ እኮ አብዳለች እኮ እንዴ። እዛው ነው በግ ሲንፈራፈር ደሙ እንዴት ሲጠጥ ነው የምታየው። ኤሊ ይመጣል፣ ኤሊ ይታርዳል፣ ኤሊ ደም ይጠጣል። እንዴ ኤሊ በጣም ኤሊ ማለት ኤሊ አሁን ከተማ ውስጥ አንድ ሰሞን ከተማ ውስጥ ኤሊ ጠፍቷል። ኤሊ ተፈልጎ እስከ 25,000 ብር ገብቶ ነበር። ያ ኤሊ ደም ይመጣል፣ ይታረዳል። ኤሊ እንስሳውን ነው የሚሉት። ኤሊ እንስሳው ይመጣል፣ ደሙ ለሁሉ ይከፋፈላል፣ ደሙ ይጠጣል። አቲ ተብላ አንዷ ተደብቃ አይታ አበደች። አይምሯ ሊሸከም ከሚችለው በላይ አየች። እኛ ይሄን ስንት ጉድ አለ። እዛ ያየውን መናገር፣ ያንን ሚስጥር መናገር በራሱ መጥፎ ነው፣ መጥፎ መቅሰፍት ያመጣል። እንዴ እኔ አሁን ስነግርህ እንዴት እሷ ደፈረች? እሷ ስትደፍር ነው እኔ አሁን መድፈር የጀመርኩት። እንዴ በጣም ከባድ ነገሮች ናቸው። አንተስ ራሱ እንዴት ደፈርክ እንዴ? እኔ ራሱ ያንተ ድፍረት ከምን እንዳገኘው እባክህ። እና ብዙ ነገሮች አሉ እዛ ቦታ የሚካሄዱ። ስለዚህ እኛ በቃላችን መሰረት እሷን የመጀመሪያ ልጃችንን አስረከብን። በኋላ እኛ ልጃችን ይዘን እንትን ማለት ጀመረ። ስንመላለስ ማነች ያስረከባችኋት ልጃችሁ? ይተከብ ኧረ እባክህ ልጄ እባክህ አስጨንቀኝ። ኧረ እባክህ አይምሬ ከሚሸከም በላይ ሆነ። እባክህ እባክህ። ስለዚህ ልጅቷን ለመንገር አልፈለጉም። የለውም ወይዘሮ ታሪኳ ይነግሩኛል። ኧረ አሁንስ ላብድ ነው። እሺ ወይዘሮ ታሪኳን ይዣት ልመጣ ስለሆነ አንዴ አቶ ባዩ ይነሱ ያዟቸው ይነሱ። ተመልካቾቻችን እንግዲህ ተመልሰን መተናል። ያው ከወይዘሮ ታሪኳ ጋር ያለ ቆይታ እናደርጋለን። ምንም ረጅም የተንዛዛ ውስብስብ ወሬ አልፈልግም። የማይመለከተኝንም ነገር መስማት አልፈልግም። የሚመለከተኝን አንድ ነጥብ ነው የምፈልገው። ሲጀምር የማይመለከተን ነው። ካሁን ራሱ ዝም ብለህ ሰው ቢገብተህ የማይመለከተን ነገር ነው። ወይዘሮ ታሪኳ እሱም የሚፈልገው አንድ ነገር የማይመለከተን የሊያ መንታ ማናት? ምን አውቃለሁ እኔ እሱን አጠይቀው ነበር። እንዴት አውቃለሁ? እያለቀሱ ሊነግሩ ፈቃደኛ አሉ። ሌላውን ነገር አምነዋል። ሁሉንም ነገር አምነዋል። ምን ነገር ያለውን ነገር በቃ። ስለዚህ ሊነግሩ ፈቃደኛ አይደሉም።
ጉልበት እንድጠቀም ሊያደርጉኝ ነው። የምን ጉልበት ነው? ምን ማለት ነው? ከዚህ በሰላማዊ መንገድ ብናወራ ይሻላል። ይናገራሉ ወይስ አይናገሩም? እርሶ ሴትዮ ይናገራሉ ወይስ አይናገሩም? የሊያ መንታት ማናት? ማናት? እየጠየኩት እኮ ነው። ቆይ ምንድን ነው የምትፈልገው? ማናት? የሊያ መንታት ማናት? ወይዘሮ ታሪኳ የለችም። በቃ የለችም። ምን ያላቅ ንጋ የለች። ወደማውን ነገር ባንዴ ይሻላል። የሊያ መንታትን ይናገራሉ ወይስ አይናገሩም? እኔ ልነግርህ አልችልም። ከዚህ በላይ በቃ ይናገራሉ ወይስ አይናገሩም? ወይዘሮ ታሪኳ ቃል አይደለም ያዝ ነው። የሊያ መንታት ማናት? 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 ይናገራሉ። በሚያመኝ እጅ ነው ያነኩት። ማናት? ቀና በሉ። ምንም ማድረግ አይችሉም። ምንም ማድረግ አይችሉም። ምንም ማድረግ አርፎ ይቀመጡ። አርፎ ይቀመጡ። ማናት? የሊያ መንታት ማናት? ማናት? ይናገራሉ አይናገሩም? ማናት? ምንም ከራሱ ጋር የሚመለሱ ነገር የለም። ከራሱ ጋር የሚመለሱ ነገር የለም። በገመድ ከማሰሮ በፊት ከማሰሮ ማናት? እዚሁ እንዲነግሩኝ ነው የምፈልገው። እዚሁ ንገሩኝ። ስሟ ጠፍቶብኝ የራሴ ስም ራሱ ጠፋኝ። ማናት? 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 ይናገራሉ ወይስ አይናገሩም? ቃና ይበሉ። ይናገራሉ። ምንም ሐኪም ቤት ሰው የሊያ መንታት ማናት? እስቲ እየተፈተኑኝ ነው። ቀና በሉ። ምንም አያስመስልም። እምቢውን ጨዋታዎትን ይተው። ማናት? ውሃ ስጠኝ እባክህ ልጄ። አልሰጠውም። ውሃ የሚባል ነገር እንድሰጠው ከፈለጉ ይህንን ነገር ደግሞ ይላሉ። ውሃ ከፈለጉ እውነቱን ይናገሩ። ማናት? ስሟን ብቻ ይንገሩ፣ ሌላውን ደርስበታለን። ስሟ ማን ነበረ? ውሃ እንድሰጠው ከፈለጉ መጀመሪያ ስሟን ይንገሩ። ልቤ ስሟን ይንገሩ። ቆይ ምንድን ነው አንተ ልጅ? ኧረ እባክህ ተወኝ። ያህል እንዳለ ምስጢር የሊያ መንታት ማናት? ወይኔ ማናት? ልጄ እባክህ ኧረ ውሃ ስጠኝ። ማን ያሉት? ወይኔ ወይኔ ታሪኳ ማናት? ቆይ ይሄ ሁሉ ታሪክ ምን ይሰራልሃል አሁን? ይሄ ሁሉ ሚስጥር ቡርቴን ያሉት? ቡርት ወይኔ ልጄ ወይኔ ቡርቴ የእርሶ ልጅ? የራሴ ልጅ ናት። የራሴ ልጅ ናት። አሁንም የራሴ ልጅ ናት። እንዴ ቡርቴ የሊያ መንታት ናት? የራሴ ልጅ ነች። ቡርቴ የሊያ መንታት ናት? ኧረ እባክህ ምንድን ነው? ቆይ እሺ አይበቃህም? ምንድን ነው የፈለከው አሁን? ምንድን ነው ሁሉ ወሬ ሁሉ ሚስጥር? ዲኤንኤ የሚባል ነገር አለ። እሱ ይለየናል። ብዙ ነገሮች አሉ። ብዙ አዳዲስ የመጡ ጊዜን፣ ጉልበትን፣ ገንዘብን የሚቆጥቡ የምንፈልገው እውነታ ላይ እንድንደርስ የሚረዱ ብዙ ዘመናዊ ቴክኖሎጂዎች አሉ። እነዛን ቴክኖሎጂ ተጠቅመን ደግሞ የምንፈልገው እውነት ወደ ቤት ወሰደኝ። ወደ ልጅ ከዚህ ጋር ወደ ቤታችን ወሰደኝ እባክህ። ወደ ቤት ሳይሆን ወደ ማቆያ ቤት አለ። እንዴት ይሆናል? አሁን ነገር ለኔ ተው። እሺ ሁሉ ሚስጥር ከወጣሁ አይደል እንዴ? ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ያው አንዳንድ ጥያቄዎችን ለመጠየቅ ነው ወደ ቡርቴ የመጣሁት። ቡርቴ እሺ ከእናትሽ ጋር አብረሽ ነው የኖርሽው? ያው አሁን ላይ አንድ ላይ ስለማንኖሩ እናት እኮ ታሳድጋለች። እኔ እጅግ እንዲህ እንደመመኝ ከዛ ያው ጥሩ ቦታ አድርሳ ትተዋለች። ምን እማዬ ምን ሆነች? ያው አንዳንድ መሰረታዊ ጥያቄዎችን ስለምንጠይቅሽ ነው። ያው እንግዲህ ወይዘሮ ታሪኩ ያሉት ያው አንቺ የተገበርሽ ልጅ የግብር ልጅ እንደሆንሽ ነው። ማ እኔ አንተ ውሸት ከራሱ ማለት ነው ገና ይገላል። በነገራችን ላይ ኧረ በእናትህ እኔ ካሜራ አስጠልቶኛል። ይልቁን እንደራደር እና ካሜራውን አጥፋው።
እንደውም ማለት ነው በጣም እጠቅማለሁ። እመነኛ ቀልድህን ተውና ማለት ነው ውሸት ቀልድ ይቅር። ግን በጣም ወሳኝ የሆነ ነገር እንደራደር። ለምሳሌ በጣም ወሳኙ ያው ትበላለህ ትጠጣለህ አይቀርልህም፣ ሴክስ ያምራል። ግን መርካት ደግሞ ላትፈልግ እንትን አለመፈልግ ትፈልጋለህ፣ ግን ላትረካ ትችላለህ አይደለ? ስለዚህ ትንሽ ከሆነ ብልትክ ላትልቅል። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ቀጭን ከሆነ ደግሞ ላወፍርልክ፣ ካረካክ ደግሞ የምታረካ ሴት ጋር እጠቁምሃለሁ፣ ማለት መንገዱን አሳይልሃለሁ። በቃ እንደፈለግ ሆነክ በጣም ጣም ያለው ሴክስ እንድታደርግ ላስደር እና በስሜቱ ዋው ብለክ። ለምሳሌ አህያና ፈረስን አይተዋል? ትልቀታቸው ለነገሩ እነሱ ሲያረጉ ራሱ መች አፍራችሁ ዞር ነው የምትሉት። ትልቀቱ እኮ ትልቀት አይደለም፣ የሆነ ጋማ የሆነ ያላችሁ ቆላችሁ። ወይኔ ደስ ሲል ልክ እንደነሱ ገበድ ላርግልህ። ከዛ በቃ ማንም አይችለው ጀግና ተብለክ ሴቶቹ ክንፍ ክንፍንህ እንዲሉ ላርግልህ። አሁን ላይ ሴት ልጅ ካላረካት እኮ አትፈልግም። ስንቱ ትዳር ነው በአሁኑ ሰዓት። እኛ ጋር እስቲናና ቁጭ ብለህ ተመልከት። እባክሽን ትዳር እኮ ሴክስ ላይ ያወጣምኝ አይደለም። ምን ላድርገው? እንዴት ላስቆመው? ትንሽ እኮ ነው እቃው እኮ እንደዚህ ነው፣ አላረከኝም እኮ ብላ የምታለቅሰው ሴቷ ናት። አትናገርም። የሆነ ሰበብ ትፈጥርና ትነጫነጫለች፣ ትዳሯን ተፈርሳለች። ሴክስ ላይ ጎበዝና ጀግና ከሆንክ ግን ማንም ሴት አንድ አይደለም 10 ሴት ላደረደርልክ። በሱ እንስማማ። ይህንን ካሜራ አጥፈው። በቃ አላደለ የአንበሶች አንበሳ ኢትዮጵያ ላይ ቁጥር 1 ሴክሳም ተብለክ የምታወሪው ነገር ለራስሽ ታውቂዋለሽ። የሚዘገን ዘግናኝ ምንድነው? ሴክስ የሚዘገን ምግብ ስትበላ ይዘገንናል እንዴ? በቃ ሴቶች ይከተሉክ እኮ ነው ያልኩት። ያው ደረትክ ይሰፋል፣ ፓክ አለ፣ በዛ ላይ ደግሞ ገማ የሆነ ዕቃ ይኖራል። አጭር አይደለም ገበደለ። ብበላ ብጠጣ የፈለግከውን ያህል መጠጥ ብጠጣ ቦርጭ የለ ምናምን ፋ ይልልሃል። እንደፈለግክ እንደ ዕቃ እያደረካቸው እነሱንም ታስደስታለህ፣ አንተም ትረካለህ፣ ደስተኛ ትሆናለህ። እሺ አንተ ካልፈለክም ለሌሎችም አረግላቸዋለሁ ነው ማስታወቂያ ልስራለህ። አይ አንተ ብቻ ነው ይሄን የምሰራልክ እና እሺ በለኝና ማለት ነው። ብልትህን ላተልቅልህ ያው ሚጢጢ ናት ብዬ ነው ከቁመትህ አንፃር። አይ ለነገሩ አያሳፍርማ፣ ምንም አይሉክማ። ትቆርጠዋለህ እንዴ? አትቆርጠው። እንደዚህ አይነት የማይረባ ምንድነው የማይረባ አይደለም እንትን ያለው። ኦኬ አሳፈርክ ትንሽ መሆኑ ወይ አላወቅም። ነካን አንበሳው ምን እንደሚደርስብህ ታውቃለህ? ያው እንደ ጓደኛ በቤተሰብ አልፈትንህም። እሱ በቤተሰብ ተፈትኖ ነው አይደው። አንተን እንደዛ አላደርግህም። በትንሹ ጡት ባወጣብክ። ይኸውልሽ አትንኪ። ጡት ባወጣብክ። እውነቴን ነው። እስቲ ቆይ አንተ እዛው ስራችሁን ይዘሻው ሰብረከኛል፣ አምናለሁ፣ ችግር የለውም። ግን እስቲ ቆይ ጡት ባወጣብክ፣ ጺምን ብላጨው ሴት አርጌክ ወይ ደግሞ ሴቱን ካስጠላክ ሁለቱንም ጾታ ልስጥክ።
በቃ ቆላህን ማተልቋለሁ ብልትም ላርግልክ ሁለቱንም በቃ ሰው አያስፈልግም በራስ ካለም ትኖራለህ አይ ካልክ ደግሞ ገንዘብ ብቻ ነው የምፈልገው ሴክስ አልፈልግም ካልከኝ እንደ ሰላቢ ልሰልብክ ከዛ በቃ ባንክ ቤት እየሄድክ እንደፈለክ ትዘርፋለህ የፈለክበት ቦታ ሄደህ ዕቃ ታነሳለህ ትበላለህ ትጠጣለህ ግን ደግሞ ከቁሳቁስ ሴክሱን የሚሻልክ ያይሻላል የቱ ይሻላል እንደራደር ይሄን ሁሉ ነገር እኮ ያልኩ ማለት ነው እናቴ ናፍቃኛለች ስጋ አምሮኛል በዛ ላይ ማድረጋቸው ነገሮች ያው ሙገሳዬ የኔ የሚዘፍኑት ዘፈን ጭፈራቸው ናፍቆኛል እባክሽ በለኝ እሳቱ ራሱ ናፍቆኛል ጫካው ናፍቆኛል ጨለማ ሁሉ ነገር ናፍቆኛል አንተ የምታደርግበት እዚህ በላይ ካንቺ ጋር መቆየት ራሱ አልፈልግም እንደዚህ አይነት የማይረባ ወሬ ለጆሮ የሚሰቀጥጥ ሴት አይደለሽ እንዴ ምንድነው ሴት ኦኬ ሴቶች ያምረናል እባክህ ፍቅሬ አለመጀናጀናቸው ነው ሴትም እኮ አላት ከፈለክ እንደነገርኩ ብልት ላተልቀውና ከኔ ጋር መሞከር ትችላለህ አይዞህ አላሰልብህም ጀስት ጣመክም ባቀው ነው ትንሽ እንደሆነች አውቃለሁ ግን አረ ደግሞ ሚስትክ እንዳትቆጣ እውነት ብትሰማ ኖሮ እውነት አትልቂልኛ ያህያ ወይ የፈረስ አይነት ጓርግልኝ ነበር ምትለኝ ግን አንተ አትፈልገውም ይመስለኛል ነው ግን ትንሽ ቦርጭ አለካ እሷንም ማጠፋልክና ከደረት ጋር ምን ይሆንሽ ነው